መጽሐፍ ቅዱስ ለቤተ ክርስቲያን ምኗ ነው ከተባለ አንደኛ የሃይማኖቷ መሰረት ነው። ሃይማኖት ማለት ዶክትሪን ነው፣ አስተምህሮ ነው። አንድ ሰው የሚያምነው እምነት ይዘቱ ወይም አስተምህሮ ነው። ኮንተንት ኦፍ ፌዝ ተብሎ የሚገለጸው ነው። መጽሐፍ ቅዱስ ለቤተ ክርስቲያን የሃይማኖቷ መሰረት ነው። አምስቱ አእማደ ምስጢራትን ሰባቱን ምስጢራተ ቤተ ክርስቲያንን የተማርነው የምንማረውና የምናስተምረው ከመጽሐፍ ቅዱስ ነው። ሚስጥረ ሥላሴን፣ ሚስጥረ ስጋዌን፣ ሚስጥረ ጥምቀትን፣ ሚስጥረ ቁርባንን፣ ሚስጥረ ትንሣኤ ሙታንን የተማርነው የምንማረውና የምናስተምረው ከመጽሐፍ ቅዱስ ነው። እንዲሁም ሰባቱን ምስጢራተ ቤተ ክርስቲያንን ብንመለከት ሰባቱ ምስጢራተ ቤተ ክርስቲያን የሚባሉት እነማን ናቸው ከተባለ አንደኛ ሚስጥረ ጥምቀት ነው። ሚስጥረ ጥምቀት መንፈሳዊ ልደት የምናገኝበት ነው። ሁለተኛው ምስጢረ ሜሮን ነው። መንፈስ ቅዱስን የምንቀበልበት ነው። ሶስተኛው ምስጢረ ቁርባን ነው። ምስጢረ ቁርባን የዘላለም ሕይወት መንፈሳዊ ምግብ የምናገኝበት ነው። አራተኛው ምስጢረ ንስሐ ነው። የኃጢአት ስርየት የምናገኝበት ነው። አምስተኛው ምስጢረ ተክሊል ነው። ተጋቢዎች አንድነትና ጽናት የሚያገኙበት ነው። ስድስተኛ ምስጢረ ክህነት ነው። ሰማያዊ ስልጣን የምንቀበልበት ነው። ሰባተኛ ምስጢረ ቀንዲል ነው። ፈውሰ ስጋና ፈውሰ ነፍስ የስጋና የነፍስ ፈውስን የምናገኝበት ነው። እነዚህ ሰባቱ ምስጢራተ ቤተ ክርስቲያን የሚባሉት ከመጽሐፍ ቅዱስ የተገኙ አስተምህሮች ናቸው እንጂ ከመጽሐፍ ቅዱስ ያፈነገጡ ትምህርቶች አይደሉም። ስለዚህ መጽሐፍ ቅዱስ ለቤተ ክርስቲያን ምኗ ነው ከተባለ አንደኛ የሃይማኖቷ መሰረት ነው። ሁለተኛ መጽሐፍ ቅዱስ ለቤተ ክርስቲያን ምኗ ነው ከተባለ የሥርዓቷ ምንጭ ነው። የሥርዓተ ቅዳሴ መገኛ ምንጩ መጽሐፍ ቅዱስ ነው። በሥርዓተ ቅዳሴ የሚከናወነው ሥርዓቱ መገኛ ምንጩ መጽሐፍ ቅዱስ ነው። በሥርዓተ ቅዳሴ የሚነበበውም ከመጽሐፍ ቅዱስ ነው። ሰራኢ ካህኑ የሚያነበውን ብንመለከት ወይ ከማቴዎስ ነው፣ ወይ ከማርቆስ ነው፣ ወይ ከሉቃስ ነው፣ ወይ ከዮሐንስ ነው። እነዚህ አራቱ ወንጌል የሚገኙት ከመጽሐፍ ቅዱስ ነው። ንፍቅ ካህኑ የሚያነበውን ብንመለከት ንፍቅ ካህኑ የሚያነበው መጽሐፍ ቅዱስ ላይ ያለውን የሐዋርያት ሥራ ነው። ሰራኢ ዲያቆኑ፣ ንፍቅ ዲያቆኑ የሚያነቡትን ብንመለከት ከመጽሐፍ ቅዱስ የተገኙ ናቸው። ወይ ከቅዱስ ጳውሎስ መልእክታት ነው የሚያነቡት፣ ወይ ከቅዱስ ዮሐንስ መልእክት ነው የሚያነቡት፣ ወይ ከቅዱስ ያዕቆብ መልእክት ነው የሚያነቡት፣ ወይ ከቅዱስ ጴጥሮስ መልእክት ነው የሚያነቡት፣ ወይ ከይሁዳ መልእክት ነው የሚያነቡት፣ ወይም ደግሞ የዮሐንስ ራእይን ነው የሚያነቡት። እነዚህ ሁሉ መገኛ ምንጫቸው ከየት ነው? ከመጽሐፍ ቅዱስ ነው። በሥርዓተ ቅዳሴ ሚዜመውንም ብንመለከት መገኛ ምንጩ መጽሐፍ ቅዱስ ነው። በሥርዓተ ቅዳሴ የሚዜመው ከመዝሙረ ዳዊት ነው። መዝሙረ ዳዊት የሚገኘው የት ነው? መጽሐፍ ቅዱስ ላይ ነው። ስለዚህ መጽሐፍ ቅዱስ ለቤተ ክርስቲያን ሁለተኛ ምኗ ነው ከተባለ የሥርዓቷ ምንጭ ነው። የሥርዓተ ቅዳሴ መገኛ ምንጩ በሥርዓተ ቅዳሴ የሚከናወነው የሚነበበው የሚዜመው ሁሉ ከመጽሐፍ ቅዱስ ነው። ሶስተኛ መጽሐፍ ቅዱስ ለቤተ ክርስቲያን ምኗ ነው ከተባለ የባህሏ ምንጭ ነው። ባህል ምንድነው ከተባለ
ባህል ማለት የአንድ ህብረተሰብ አኗኗር ነው። ባህል የምንለው አኗኗር ስንል አመጋገብን፣ አለባበስን፣ በዓል አከባበርን ጭምር የሚመለከት ነው። መጽሐፍ ቅዱስ ለቤተ ክርስቲያን የባህሏ ምንጭ ነው። በቤተ ክርስቲያን የሚለበሰውን ልብስ ስንመለከት ነጭ ነው። ነጭ ልብስ ለምን እንለብሳለን ከተባለ አንደኛ ሰማያዊነትን ስለሚያመለክት ነው። ነጭ ልብስ ሰማያዊነትን ስለሚያመለክት ስለሚገልጽ ነው። መላእክትን ብንመለከታቸው ነጭ ልብስ ለብሰው ነው የምናያቸው። ስለዚህ ሰማያዊነትን የሚያመለክት ሰማያዊነትን የሚያጎላ የሚገልጥ ነው። ስለዚህ በቤተ ክርስቲያን ነጭ ልብስ የምንለብስበት ምክንያት አንደኛ ሰማያዊነትን ስለሚያመለክት ነው። ሁለተኛ የደስታ ምልክት ስለሆነ ነው። የደስታ ምልክት ስለሆነ ነው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 3 በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሉ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ ይላል። መልአኩ የክርስቶስን መነሳት ለመንገር፣ ደስታውን ለመንገር፣ የምስራቹን ለመንገር ለብሶ የታየው ነጭ ልብስን ነው። ስለዚህ ነጭ ልብስ የደስታ ምልክት ስለሆነ በቤተ ክርስቲያን ነጭ ልብስን እንለብሳለን። ሶስተኛ ጌታችን በደብረ ታቦር ነጭ ለብሶ ስለታየ ነው። ክርስቲያን መሆን ማለት ክርስቶስን ከአለባበስ ጀምሮ መምሰል ነው። ክርስቶስ በደብረ ታቦር ነጭ ለብሶ ነው የታየው። ይህንን የማቴዎስ ወንጌል ምዕራፍ 17 ቁጥር 2ን መመልከት ይቻላል። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይላል። ምን ሆነ? ነጭ ሆነ። የማርቆስ ወንጌል ምዕራፍ 9 ቁጥር 3 አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ ይላል። ምን ሆነ? ነጭ ሆነ። እንደውም ከፍ ብሎ ቁጥር 2 ላይ ልብሱም አንጸባረቀ ይላል። ልብሱም አንጸባረቀ። ቁጥር 3 ላይ አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ ይላል። ስለዚህ ክርስቶስ በደብረ ታቦር ነጭ ልብስ ለብሶ ስለታየ እኛም ነጭ ልብስን እንለብሳለን ማለት ነው። ስለዚህ ለምን ነጭ ልብስን እንለብሳለን ከተባለ ጌታችን በደብረ ታቦር ነጭ ለብሶ ስለታየ ነው። አራተኛ ጻድቃን በገነት ነጫጭ ለብሰው ስለሚታዩ ነው። ከዚህ የተነሳ ነጭ ልብስን እንለብሳለን ማለት ነው። አበላለንም በተመለከተ ብንመለከት መጽሐፍ ቅዱስ የሚናገረው ነገር አለ። ስለሚበሉና ስለማይበሉ ምግቦች ይናገራል መጽሐፍ ቅዱስ። ኦሪት ዘሌዋውያን ምዕራፍ 11 ኦሪት ዘሌዋውያን ምዕራፍ 11 በብሉይ ኪዳን የተከለከሉ ምግቦችን ነው የሚናገረው። በብሉይ ኪዳን የማይበሉ ምግቦችን ነው የሚናገረው። በዛ ጎን ለጎን የሚበሉትን ያልተከለከሉትን ምግቦችን ነው የሚናገረው። በሐዲስ ኪዳን የተከለከሉ ምግቦች ግን ምንድናቸው ብለን ስንመለከት የሐዋርያት ሥራ ነው የሚናገረው። ፍትሐ ነገሥት አንቀጽ 23 ፍትሐ ነገሥት መገኛ ምንጩ መጽሐፍ ቅዱስ ነው። ከሐዋርያት ሥራ ያለውን ወስዶ የተናገረበት መንገድ አለና እሱን እንመልከት። በሐዲስ ኪዳን የተከለከሉ ምግቦች ደም፣ ብርንዶ፣ ጥሬ ሥጋ፣ በወጥመድ
በወስፈንጠር ታንቆ የሞተውን ለጣዖት የተሰዋውን የአውሬ ትራፊ ሙቶ የተገኘውን መብላት ናቸው ይላል። ስለዚህ የተከለከሉ ምግቦች ምን እንደሆኑ መጽሐፍ ቅዱስ ይናገራል። ቤተክርስቲያንም መሰረቷ መጽሐፍ ቅዱስ ስለሆነ የምትበላው መጽሐፍ ቅዱስ የፈቀደላትን ነው። ሥርዓተ ታቦት ዘንግስንም ብንመለከት ለታቦቱ የምንሰግደው ለምንድን ነው ከተባለ በታቦቱ ላይ ስመ እግዚአብሔር ስለተጻፈ ነው። የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 9 እስከ 10 ከስምም ሁሉ በላይ ያለውን ስም ሰጠው፣ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ይላል። ይንበረከኩ ዘንድ፣ ይሰግዱ ዘንድ። ስለዚህ በታቦቱ ላይ ስመ እግዚአብሔር ስላለ ለስሙ እንሰግዳለን ማለት ነው። ታቦቱን ተከትለን የምንዞረው ለምንድን ነው ከተባለ ተከተሉ ተብለን በመጽሐፍ ቅዱስ ስለታዘዝን ነው። ይህንን መጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ እናገኘዋለን። የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትን ሌዋውያን ካህናት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት ይላል። ምን በሉት? ተከተሉት። ስለዚህ ታቦትን የምንከተለው መጽሐፍ ቅዱስ ተከተሉት ብሎ ስላዘዘን ነው። የበዓላቶቻችን ምንጭ መገኛ መሰረቱ መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ለቤተ ክርስቲያን ምኗ ነው ከተባለ ሶስተኛ የባህሏ ምንጭ ነው። አራተኛ የጸሎቷ ምንጭ ነው። ውዳሴ ማርያም ምንጩ መጽሐፍ ቅዱስ ነው። ለምሳሌ የሐሙስ ውዳሴ ማርያም ላይ ለእስራኤል የነገሰ ዳዊት የሚለው አንቀጽ ሁለተኛ ሳሙኤል ምዕራፍ 23 ከቁጥር 15 እስከ 17፣ አንደኛ ዜና ምዕራፍ 11 ከቁጥር 17 እስከ 19 ላይ ይገኛል። አንዱን ብቻ እናንብበው። ሁለተኛ ሳሙኤል ምዕራፍ 23 ከቁጥር 15 እስከ 17 ዳዊትም ይላል በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ባጠጣኝ ብሎ ተመኘ። ሦስቱም ኃያላን የፍልስጤማውያንን ሰራዊት ቀደው ሄዱ። በበሩም አጠገብ ካለችው ከቤተልሔም ምንጭ ውሃ ቀዱ። ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ነገር ግን ለእግዚአብሔር አፍሶ አቤቱ ይህን አደርግ ዘንድ ከኔ ይራቅ፣ በነፍሳቸው ደፍረው የሄዱ ሰዎች ደም አይደለምን ብሎ ይጠጣ ዘንድ አልወደደም ይላል። ይህንን ውዳሴ ማርያም ላይ እናገኘዋለን። ስለዚህ መጽሐፍ ቅዱስ ለቤተ ክርስቲያን ምኗ ነው ከተባለ የጸሎቷ ምንጭ ነው። አምስተኛ የመጨረሻ መጽሐፍ ቅዱስ ለቤተ ክርስቲያን ምኗ ነው ከተባለ የዝማሬዋ ምንጭ ነው። የዝማሬዋ ምንጭ ነው። የቅዱስ ያሬድ አምስቱ የዜማ መጻሕፍቶቹ መገኛቸው መጽሐፍ ቅዱስ ነው። ድጓን ብንመለከት፣ ጾመ ድጓን ብንመለከት፣ ዝማሬን፣ መዋሥዕትን፣ ምዕራፍን ብንመለከት መገኛ ምንጫቸው መጽሐፍ ቅዱስ ነው። ቅዱስ ያሬድ ንብ ይባላል። ያሬድ ማለት በምስጢራዊ ትርጉም ንብ ማለት ነው። ንብ ማሯን ለማዘጋጀት የማትቀስመው አበባ እንደሌለ ሁሉ ቅዱስ ያሬድም ድርሰቶቹን ሲያዘጋጅ የማይቀስመው፣ የማይጠቅሰው፣ የማይጠቀመው የመጽሐፍ ቅዱስ ክፍል የለምና ያሬድ ማለት ንብ ማለት ነው። ንብ ማለት ነው። የቅዱስ ያሬድ አምስቱ የዜማ
መጻሕፍቶቹ የተቀሰሙት ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ለቤተ ክርስቲያን አምስተኛ የዝማሬዋ ምንጭ ነው።